ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ዝግጅታችን እጅግ እንግዳና አስደናቂ የመረጃ ጥንቅር ይዘን ቀርበናል። የሚድሮክ ሆራይዘን ፕላንቴሽን የህፃናት ጉልበት ብዝበዛና የታፈሱ ሰዎች የድርጅቱ ስራ ላይ ማካተቱ በተለያዩ ማስረጃዎች የተረጋገጠ ቢሆንም እስካሁን ለምን ተጠያቂ ሳይሆን ቀረ የሚል ትልቅ ጥያቄን አስነስቷል። በዚህ ዝግጅት ድርጅቱን አስመልክቶ በድንገት ስለተደረሰበት የህፃናት ጉልበት ብዝበዛ ይፋ ያልተደረጉ ሪፖርት ዝርዝሮች የተመለከቱ አስደንጋጭ መረጃዎችን፣ የታፈሱ ሰዎች ቁጥርና የሆራይዞን ምላሽ ምን እንደሆነ የሚያመለክቱ ዘገባዎችን በስፋት ተዳስሰዋል። እስከ መጨረሻው ብትከታተሉን ያልተጠበቁና ያልተሰሙ ዝርዝር መረጃዎች እንደምታገኙ እርግጠኛ ነን። ካደመጡ በኋላ የእርስዎን ሐሳብ ምን እንደሆነ በኮሜንት ያሳውቁን። የክንፋን መረጃ አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። የሚድሮክ ሆራይዘን ፕላንቴሽን እንዴት በህፃናት ጉልበት ብዝበዛና በታፈሱ ሰዎች ቅጥር ተጠያቂ ሳይሆን ቀረ? በ2017 ዓ.ም መጀመሪያ የኢትዮጵያ ሰብአዊ መብቶች ኮሚሽን መርማሪዎች በኦሮሚያ ክልል ጅማ ዞን ወደሚገኝ የሚድሮክ ሆራይዘን ፕላንቴሽን አንድ የእርሻ ጣቢያ ሲያመሩ ያጋጠማቸው የጠበቁት አልነበረም። በእርሻ ጣቢያ የተሰበሰቡ ሰዎች የተመለከቱት መርማሪዎች ጠጋ ብለው ከየትና እንዴት እንደመጡም ጠየቁ። ግለሰቦቹ ከአዲስ አበባ ጎዳናዎች ታፍሰው ለቀናት ከታሰሩ በኋላ በኩባንያዎች እርሻዎች ላይ እንዲሰሩ የመጡ ነበሩ። ጉዳዩ ለኢሰማኮ መርማሪዎች ያልታሰበ ነበር። ኢሰማኮ በሆራይዞን የእርሻ ጣቢያዎች ውስጥ አሳሳቢ የሰራተኞች ቅጥር ሁኔታ ሲያገኝ የመጀመሪያው አይደለም። የተቋሙ ባለሙያዎች ቀድሞ ወደ ስፍራው ያመሩት ከዚህ ቀደም በኩባንያው እርሻ ጣቢያዎች የተፈጸመ ያገኙት የህፃናት ጉልበት ብዝበዛ መቆሙን ለማረጋገጥ ነበር። ኢሰማኮ እስካሁን ይፋ ያላደረገው ይህ ግኝት እድሜያቸው ከ8 ዓመት ጀምሮ የሆኑ ህፃናት ተማሪዎች ኩባንያው ለትምህርት ቤት ግንባታ ያበደረውን ገንዘብ በጉልበት እንዲከፍሉ ጭምር ቡና እንዲለቅሙ መደረጉን የሚያሳይ ነው። በድንገት የተደረሰበት የህፃናት ጉልበት ብዝበዛ የኢትዮጵያ ሰብአዊ መብቶች ኮሚሽን የቡና እርሻ ጣቢያዎች ውስጥ የህፃናት ጉልበት ብዝበዛ እየተፈጸመ መሆኑን ለመጀመሪያ ጊዜ የደረሰበት በ2016 ዓ.ም የክትትል ቡድኖቹ ባሰማራቸው ወቅት ነበር። የኢሰማኮ ባለሙያዎች ቦታው የተገኙት የእርሻ ጣቢያዎች ያሏቸው የሴቶችና የወጣቶች መብት አያያዝ በተመለከተ ክትትል ለማድረግ ነበር። የኮሚሽኑ ህፃናት መብቶች አስተባባሪ ይድነቃቸው ከበደ እንደሚናገሩት አገር አቀፍ ክትትል ከተደረገ ከ7 ክልሎች ውስጥ በ3ቱ የህፃናት ጉልበት ብዝበዛ እየተፈጸመ ስለመሆኑም ደርሰውበታል። ከነዚህ ክልሎች አንዱ ኦሮሚያ መሆኑን አረጋግጠዋል። በኦሮሚያ ክልል የህፃናት ጉልበት ብዝበዛ የተገኘው በየትኛው ኩባንያ የእርሻ ጣቢያ እንደሆነ ከመናገር ግን ተቆጥበዋል። ይፋ ያልተደረገ የኢሰማኮ ሪፖርት እርሻ ጣቢያዎች ላይ የሚድሮክ ሆራይዘን ፕላንቴሽን ንብረት እንደሆነም አስፍሯል። ለዚህ ዘገባ ቃለ መጠይቅ ከተደረገላቸው ከ10 በላይ የቀድሞና የአሁን ሰራተኞች የኩባንያው እርሻዎች ተማሪዎች ቡና ሲለቅሙ እንደነበረም አረጋግጠዋል። ኢሰማኮ ሐምሌ ወር ላይ ባወጣው የ2017 ዓመታዊ የሰብአዊ መብቶች ሪፖርት ላይም የድርጅቱን ስም ከዚህ ጋር በተያያዘ ጠቅሶታል። ባለ 52 ገጽ የኢሰማኮ ሪፖርት በሆራይዘን ፕላንቴሽን የእርሻ ጣቢያዎች ሲፈጸም የነበረውን የህፃናትና በቡና ለቀማ ላይ የተሰማራ አሰራርና የህፃናት ጉልበት ብዝበዛን መቆሙን እንደ ቁልፍ ርምታም ጠቅሶታል። የደረሰበትን ግኝት ግን በዝርዝር አላቀረበም። የህፃናት መብቶች አስተባባሪ ይድነቃቸው በእርሻ ጣቢያዎች ላይ የተደረገው ክትትል ሪፖርት አሁንም በግምገማ ሂደት ውስጥ እያለፈ መሆኑን ለቢቢሲ ተናግረዋል። በዚህም ምክንያት ጠቅላላ የሆነ መረጃ ከመስጠት ባለፈ ለይተው የኩባንያውን ስም እየጠቀሱ ለመናገር እንደሚቸገሩም አስረድተዋል። ይፋ ያልተደረገው ሪፖርት ዝርዝሮች በግዙፉ ሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ሆራይዘን ፕላንቴሽን ከዚህ ቀደም በመንግስት ባለቤትነት ስር የነበሩ 6 ሰፋፊ እርሻዎችን ያስተዳድራል። በእርሻዎቹ ከሚመረተው ቡና ውስጥ ከ80 በመቶ በላይ የሚሆነው ለውጭ ገበያ እንደሚቀርብ የሚድሮክ መረጃ ያመለክታል። እንደ ስታርባክስ ያሉ ዓለም አቀፍ የቡና ኩባንያዎች የሆራይዘን ደንበኛ እንደሆኑም በድረገጽ ላይ ጠቅሷል። ኢሰማኮ የህፃናት ጉልበት ብዝበዛ ድርጊቶችን ያገኘው ሊሙ ኮሶ፣ ጉመር እና ሱንጡ በተባሉ የሆራይዘን ፕላንቴሽን የእርሻ ጣቢያዎች ውስጥ ነው። 5ቱ በኩባንያ እየሰሩ እና የቀድሞ ሰራተኞች ትምህርት ቤቶች ተማሪዎችን ለቡና ለቀማ ሲያሰማሩ እንደነበረ ያረጋግጠዋል። የኢሰማኮ ሪፖርት እድሜያቸው ከ8 ዓመት ጀምሮ የሆኑ ህፃናት በጅማ ዞን ሊሙ ካሳ ወረዳ በሚገኝ እርሻ ጣቢያዎች እንዲሰሩ መደረጉንም አመላክቷል። የኮሚሽኑ መርማሪዎች እድሜያቸው ከ8 እስከ 13 እና ከ1ኛ እስከ 4ኛ ክፍል የሚማሩ ህፃናት ቡና ሲለቅሙ እንዳገኘ በሪፖርቱ ላይ ጠቅሷል። ህፃናቱ ለለቀማ የተሰማሩት በኩባንያውና በአካባቢው ትምህርት ቤቶች መካከል በተደረገ ስምምነት አማካኝነት እንደሆነ ሪፖርቱ ያመላክታል። በሆራይዘን ፕላንቴሽን እና በትምህርት ቤቱ መካከል በተደረገ ስምምነት በቡና ለቀማ ወቅት ተማሪዎች በሳምንት 2 ቀናት በትምህርት ሰዓት ቡና እንዲለቅሙ እንደሚደረግም በሪፖርቱ ላይ ሰፍሯል። ስምምነቶቹ 2 አይነት ይዘት አላቸው። የመጀመሪያው የስምምነቱ አይነት ትምህርት ቤቶቹ ተጨማሪ ገቢ እንዲያገኙ ሲባል ተማሪዎቹ ቡና የሚለቅሙበት ነው። የድርጅቱ ሰራተኞችና የወላጆች ኮሚቴ አባል የነበሩት አንድ የአካባቢው ነዋሪ ከተማሪዎቹ ቡና ለቀማ የሚገኝ ገቢ የሚሰጠው ለትምህርት ቤቶቹ እንደሆነም ተናግረዋል። የኢሰማኮ ሪፖርት በበኩሉ ክፍያው የሚፈጸመው ለትምህርት ቤቶቹ መሆኑን በትክክል ለማረጋገጥ ችሏል በማለት ተመሳሳይ አሰራር ጠቅሷል። ሌላኛው
የስምምነት አይነት የህፃናቱ ጉልበት ለዕዳ መክፈያ መጠቀም የሚያመለክት ነው። የጉመር የአንደኛ ደረጃና የሁለተኛ ደረጃ ትምህርት ቤቶች ሲገነቡ ሆራይዞን ፕላንቴሽን እስከ 10,000 ብር በስጦታ 200,000 ብር ደግሞ በብድር እንዳቀረበ ሪፖርቱ ያስረዳል። ትምህርት ቤቱም ከሆራይዞን የወሰደውን የ200,000 ብር ብድር ለመመለስ በሚል በትምህርት ቀናት ጭምር ህፃናቱ እንዲሰሩ ማድረጉን ይገልጻል። ሪፖርቱ ተማሪዎቹ በትምህርት ቀናት ጭምር ከ10 እስከ 15 ለሚደርሱ ቀናት በቡና ለቀማ ስራ ላይ በመሰማራት የህፃናቱ ጉልበት ዕዳ ለመክፈያነት እየተጠቀመ እንደሆነ ማረጋገጥ ተችሏል ይላል። ግዳጅና ቅጣት ህፃናት ተማሪዎች በእርሻ ጣቢያዎች የተሰማሩት በግዳጅ እንደሆነ ኢሰማኮ ሪፖርት ላይ ሰፍሯል። ቢቢሲ ያነጋገራቸው አንዳንድ የሆራይዞን ፕላንቴሽን ሰራተኞች ወላጆች ተማሪ ልጆቻቸውን ወደ እርሻ የሚልኩት በግዴታ እንደሆነም ገልጸዋል። ቡና ያለቀመ ተማሪ ቤተሰቦቻቸው ብር እንዲከፍሉ ይገደዳሉ፣ አለበለዚያ ደግሞ ትምህርት ቤት ሄደው አትማሩም፣ ወላጅ አምጣ ተብለው የሚመለሱበት ሰዓት ነበር ሲሉም እማኝነታቸውን ሰጥተዋል። አንድ ተማሪ አንድ ዙር ሄዶ ቡና ካለቀመ 250 ብር ይዞ መቅረብ አለበት ሲልም በካሳ እርሻ ጣቢያ ላይ ተማሪዎች ያሰማራ አንድ የትምህርት ቤት አሰራር አስረድቷል። በሱንጡ የእርሻ ጣቢያ ላይ ተማሪዎችን ያሰማራው ለኩ ሜንጫ የመጀመሪያ ደረጃ ትምህርት ቤት የተጠቀሰው የኢሰማኮ ሪፖርት በተመሳሳይ በቡና ለቀማ ስራ ላይ ባልተሰማራ ተማሪ ላይ በቀን 250 ብር ቅጣት ሲጣል እንደነበረም ገልጿል። ተማሪው ቅጣቱን ካልከፈለ ደግሞ ከትምህርት ቤቱ ሊባረር እንደሚችል ኢሰማኮ ከተማሪ ህፃናትና ከወላጆች ጋር ባደረገው ውይይት አረጋግጧል በማለትም አክሏል። ህፃናቱ ለአደጋ የሚጋለጡበት ሁኔታ ውስጥና ለረጅም ሰዓት ቡና እንዲለቅሙ መደረጋቸው በሪፖርቱ ላይ የተጠቀሱ ጉዳይ ነው። በጉመር እርሻ ጣቢያ ላይ ተሰማርተው የነበሩ እድሜያቸው ከ14 በታች የሆኑ ሴት ተማሪዎች ቡና በሚለቅሙበት ወቅት በወንድ ተማሪዎች ጾታዊ ትንኮሳ እንደሚፈጸምባቸውና ይህንን ለመምህራን ሆነ ለቤተሰቦቻቸው ለመናገር እንደሚፈሩ መናገራቸው በሪፖርቱ ላይ ተካቷል። ተማሪዎቹ ለዚህ አይነት ጥቃት የተጋለጡት በቡና ለቀማ ወቅት በጫካ ውስጥ አስተማማኝ የደህንነት ጥበቃ ባለመኖሩ እንዲሁም ይዘውት የመጡት መምህራን የሚከተሏቸው አልፎ አልፎ ብቻ ብቅ እያሉ ስለሆነ መሆኑንም አስረድተዋል። የህፃናት መብቶች አስተባባሪ አቶ ይድነቃቸው ሪፖርት ላይ ስለተጠቀሰው የጾታዊ ጥቃት ድርጊት ለመቀረበባቸው ጥያቄ ይህ ጉዳይ የኛ ግኝት አይደለም የሚል ምላሽ ሰጥተዋል። ሴት ሰራተኞች ስንጠይቃቸው የደረሰብን ጥቃት አለ ብለው ይሄን ብለው ያስቀመጡት የለም የሚል አስተባባሪው የእርሻ ስራ የሚከናወነው ጫካ ውስጥ ከመሆኑ አንጻር ግን ሴት ሰራተኞች የበለጠ ለጾታዊ ጥቃት ተጋላጭ ሊሆኑ እንደሚችሉም አስታውሰዋል። በተጨማሪም የኢሰማኮ መርማሪዎች አንዲት ተማሪ በዚህ እርሻ ጣቢያ ቡና እየለቀመች በነበረችበት ጊዜ ከጎሬው የወጣ ጅብ ሲያባራት ወድቃ ጉዳት እንደደረሰባት በተማሪዋ ቤት በመገኘት ተጎጂና ተማሪዋን ቤተሰብ በማነጋገር አረጋግጠዋል። ሪፖርቱ ጉዳት የደረሰባት ተማሪ ክትትሉ እስከተደረገበት ወቅት ድረስ በእርሻ ጣቢያው የተደረገላት ምንም አይነት የህክምና እርዳታ ለመኖሩንም ገልጻለች ይላል። ህፃናቱ የለቀሙትን በግምት ከ25 እስከ 30 ኪሎ ግራም የሚመዝን ቡና ተሸክመው እንደሚያደርሱ ክትትል በተደረገበት ዕለት እስከ ምሽቱ 12 ሰዓት ተኩል ድረስ ሲሰሩ እንደነበረ እንዲሁም ምግብና ውሃ ከቤታቸው ይዘው ያልመጡ ተማሪዎች ለረሃብና ውሃ ጥም ይዳረጋሉ ሲል በሪፖርቱ ላይ ተዘርዝሯል። ህፃናቱ ከትምህርት ቤት ወደ እርሻ ጣቢያ የሚዘዋወሩ ተሽከርካሪ ጭነው እንደሚመጡና በርካታ ህፃናት በአንድ ላይ ተጭነው ስለሚጓዙ አደጋ ይደርስብናል የሚል ስጋት እንዳለባቸው ለኢሰማኮ ገልጸዋል ሲልም አስረድተዋል። አንዳንድ የሆራይዞን ሰራተኞችና ሌላ የአካባቢ ነዋሪዎች በወላጆች ዘንድ ይህ ስጋት እንደሚነሳ አረጋግጠዋል። ሌላኛው አሳሳቢ ጉዳይ የታፈሱ ሰዎች ቅጥር። የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናት ጉልበት ብዝበዛ ግኝቱን ለፌዴራልና ለክልል መንግስት ባለስልጣናት እንዲሁም ለሆራይዞን ፕላንቴሽን ማሳወቁን አቶ ይድነቃቸው ይናገራሉ። ከ8 ወራት በኋላ በድጋሚ ክትትል ባለሙያዎች ወደ እርሻ ጣቢያው መላኩንም አስታውሰዋል። ሌላኛው አሳሳቢ ጉዳይ የተደረሰበት በዚህ ጊዜ ነው። አቶ ይድነቃቸው እንደሚናገሩት ወደ ስፍራው ያመሩት የኢሰማኮ ባለሙያዎች ወደ እርሻ ጣቢያዎች የሚሄዱ ሰራተኞችን አግኝተዋል። ባለሙያዎቹ ሲያጣሩ በአዲስ አበባ የጎዳና ላይ ልጆች እንደነበሩና ወደ ማቆያ ገብተው እንደነበረ ከዚያ በኋላ ደግሞ ከተወሰኑ ቀናት በኋላ ወደዚህ ስፍራ እንዲሰሩ እንደመጡና የመጡትም ያለ ፍላጎታቸው መሆኑን ገልጸውላቸዋል ሲል ባለሙያዎች ግኝቶችን አስረድተዋል። አስተባባሪው ይህ ጉዳይ በየትኛው ኩባንያ የእርሻ ጣቢያ ላይ እንደተገኘ ከመናገር ተቆጥበዋል። ቢቢሲ ያነጋገራቸው 5 የእርሻ ጣቢያ ሰራተኞች ግን ከ2015 እስከ 2016 ዓ.ም መጨረሻ ከአዲስ አበባ ጎዳኖች የታፈሱ ሰዎች ወደ ሆራይዞን እርሻ መወሰዳቸውንም ገልጿል። ቢቢሲ ነሐሴ 2016 ዓ.ም ወደ ኩባንያው እርሻዎች የተወሰዱ 3 ሰዎችን አነጋግሯል። ግለሰቦቹ እንደሚያስረዱት በአዲስ አበባ ከተማ የተለያዩ አካባቢዎች ላይ በፖሊስ ከተያዙ በኋላ ቃሊቲ ውሃ ልማት አካባቢ በሚገኝ መጋዘን እንዲቆዩም ተደርገዋል። ከነዚህ ወጣቶች አንዱ በህንፃ ግንባታ ስራ ላይ የነበረ ስሙ የተቀየረ ካሳውን መለሰ ነው። ካሳውን መርካቶ ተክለ ሃይማኖት አካባቢ በአዲስ አበባ ፖሊስ አባላት የተያዘው እራት ለመብላት ከባልደረቦቹ ጋር በወጣበት አጋጣሚ እንደነበረም አስታውሷል። ህንፃ ኮንስትራክሽን ውስጥ ኦቨርታይም እየሰራ ከምሽቱ 6 ሰዓት አካባቢ ለራት ስንሄድ ነው የተያዝነው የሚለው ካሳውን የፖሊስ አባላት እርሱንና ባልደረቦቹን ምንም ሳይለዩ እንደያዟቸውም ይናገራል። እንዲሁ በፖሊስ የተያዘው ካሳውን ብቻ አልነበረም። ጓደኞቹን ለማግኘት እየሄደ እንደነበረ የገለጸ ሌላ እማኝ ልደታ ክፍለ
ከተማ ውስጥ ከታክሲ ሲወርድ በፖሊስ መያዙንም ተናግሯል። እማኞቹ እንደሚናገሩት ታስረው ከነበሩት ሰዎች መካከል የመንግስት ሰራተኞች እንዲሁም በመምህርነትና በአሽከርካሪነት የሚሰሩ ግለሰቦች ይገኙበታል። ኢሰማኮ ጥር ላይ ባወጣው መግለጫ ኑሯቸው ጎዳና ላይ ያደረጉ ሰዎች ተይዘው የሚቆዩበት ቃሊቲ በሚገኝ አሽከርካሪዎች ማሰልጠኛ አካባቢ ባለ ሰፊ መጋዘን ውስጥ እንደሆነም ገልጾ ነበር። ካሳሁን በቃሊቲ ማቆያ ለ2 ሳምንት መታሰሩን ይናገራል። ታሳሪዎቹ ቤተሰብ ሆነ ሌላ ጠያቂ እንዲያገኙ አልተፈቀደላቸውም፣ ስልካቸውንም ተቀምተው እንደነበረም አንስተዋል። ካሳሁን ወደ ማቆያ ከገባ ከ15 ቀን በኋላ ከታሳሪዎች መካከል የተወሰኑ ሰዎች እየተመረጡ ወደ ስራ ተብለው መጫናቸውን አስታውሷል። ወደ እርሻ ብለው አልነገሩንም፣ ዝም ብለው ነው የመጡትና ወደ ስራ ብለው ያስገቡንም ይላል። ወደ እርሻ በተወሰዱበት ወቅት 9 ታታ ተብለው የሚታወቁ የህዝብ ማመላለሻ ተሽከርካሪዎች መንቀሳቀሳቸውንም አስታውሷል። ተሽከርካሪዎቹ እያንዳንዳቸው 64 ገደማ ሰዎችን ጭነው እንደነበርም ያስረዳል። ካሳሁን እንደሚናገረው ከዚህ ቀደም 2 ጊዜ ገላንና ዘነበ ወርቅ አካባቢ በሚገኝ ማቆያዎች ውስጥ ታስሮ ነበር። ወደ ጅማ ሲወስዱኝ ግራ መጋባት ተፈጥሮብኛል፣ ግን ያው እስሩ ተደጋጋሚ ስለሆነብኝ የደረስኩበት ልድረስ ብዬ ነው ዝም ብዬ ተነስቼ ወጣው ሲልም በወቅቱ የተሰማውን ተናግሯል። ሌሎቹ 2 ምንጮች ግን ከቃሊቲ ማቆያ ከመውጣታቸው በፊት ለምን አይነት ስራ እንደሚሄዱ እንደተገለጸላቸው አስረድተዋል። እርሻ ላይ ለመስራት ከተስማሙ መካከል አንዳንዶቹ ለመሄድ ፈቃደኛ የሆኑት ከስር ለመውጣት በሚል እንደነበረም ገልጸዋል። በጉዞ ላይ እያሉ ያመለጡ እንደነበሩም ይናገራሉ። አንድ ማኝ ተሽከርካሪው ለምሳ ወልቂጤ ከተማ ላይ በቆመበት ወቅት ያመለጡ ሰዎች መመልከቱን ተናግሯል። ካሳሁን በተመሳሳይ መኪናው ጅማ ከተማ ከደረሰ በኋላ ወደ ኩባንያው ከመተላለፋቸው በፊት በነበረ ጊዜ ያመለጡ እንደነበሩም ጠቅሷል። ካሳሁን አንድ መኪና በጅማ ዞን ውስጥ በሚገኝ ሳኮሩ በሚባል አካባቢ ወድቆ ነበር። የተወሰኑ ልጆችም ተጎድተው ነበር። እየመሸ ስለነበረ እኛ ጥለን ሄድን ሲል በአደጋ ምክንያት ወደ አዲስ አበባ የተመለሱ እንዳሉም አስታውሷል። ጅማ ከተማ ከደረሱ በኋላ ወደ ሆራይዞን ፕላንቴሽን ተሽከርካሪዎች መዘዋወራቸውን ከዚያም በተለያዩ እርሻ ጣቢያዎች መበተናቸውን ገልጸዋል። እርሻ ጣቢያዎቹ በሆራይዞን ፕላንቴሽን ስር የሚገኙ ኮሶ፣ በበቃ፣ ሊሙ፣ ጉመር እና ጨለሊቂ መሆናቸውን 6 እማኞችና የኩባንያው ሰራተኞች አረጋግጠዋል። በዚህ መልኩ የመጡ ሰዎች በብዛት ቡና ለቀማ ላይ የቆዩ ሲሆን ወደ ጨለሊቂ ጣቢያ የተወሰዱት ደግሞ በበቆሎ እርሻ ላይ ሲሰሩም ነበር። አንድ የሆራይዞን ሰራተኛ ከአዲስ አበባ ጎዳናዎች የመጡ ልጆች በቶሎ ከአካባቢውና ከስራው ጋር አለመላመዳቸውንም አስታውሰዋል። እንሄዳለን ብለው በጣም ይረብሻሉ፣ በብዛትም ታመናል ብለው ይተኛሉ። ሕክምና ቢደረግላቸውም እዚህ ከሚቀርብላቸው ምግብ ጋር ያልተዋሃዱ ልጆች አሉ ይላሉ። አንዳንዴ ደግሞ በደቦ የመቀመጥ ነገር ተባይ ይፈጥራል። ያቺ ነገር መቋቋም አይችሉም ሲሉም ያክላሉ። ከነዚህ ሰራተኞች መካከል ጥቂቶቹ አሁንም በስራ ላይ ናቸው። በ2015 ዓ.ም በተመሳሳይ መልኩ ከተወሰዱ ሰዎች ውስጥ በዚህ አካባቢ ትዳር መስርተው እየኖሩ ያሉ እንደሚገኙ ምንጮች ገልጸዋል። አብዛኞቹ ሰዎች በአጭር ጊዜ ውስጥ ወደ መጡበት መመለሳቸውን የሆራይዞን ሰራተኞች ተናግረዋል። 2 የንዑስ እርሻ ኃላፊዎች ይህንኑም አረጋግጠዋል። መደበኛ ስራ ያላቸው የተለያዩ ሰዎች ከቤተሰብ ገንዘብ አስልከው መመለሳቸውን አንዳንድ ሰራተኞች አስታውሰዋል። ሌላኛው ማይን ደግሞ ገንዘብ አምጥተው እድሜያቸው ከፍ ያለ ሰዎች ወደ መጡበት እንዲመለሱ ማድረጋቸውንም አንስተዋል። ካሳሁን በበኩሉ ከ2 ወር በላይ የሰራ የለም፣ ሳንቲም እስከሚወስድ ድረስ ይቆያል፣ ከዚያ በኋላ ነው ተነስተው የሚሄዱት ይላል። እርሱ ወደ ነበረበት ንዑስ እርሻ ከመጡ 68 ሰዎች ውስጥ አሁንም እየሰሩ ያሉ 2 ብቻ መሆናቸውን ያስረዳል። የሆራይዞን ምላሽ የሆራይዞን ፕላንቴሽን ከህፃናት ጉልበት ብዝበዛም ሆነ ከታፈሱ ሰዎች ቅጥር ጋር የተያያዘ ክሶችን አይቀበልም። የኩባንያው ዋና ስራ አስኪያጅ ነጻነት ጋሼ ሀገራቸው የፈረመችው ዓለም አቀፍ ስምምነት ተከትለው አውሮፓና አሜሪካ ሀገራት ላይ ኤክስፖርት የምናደርገው ትልቅ ድርጅቶች ነን ሲሉ የሚናገሩ ኩባንያውንም ተከላክለዋል። የኩባንያው ዋና ስራ አስኪያጅ ነጻነት ጋሼ ሀገራቸው የፈረመችው ዓለም አቀፍ ስምምነት ተከትለው አውሮፓና አሜሪካ ሀገራት ላይ ኤክስፖርት የምናደርግ ትልቅ ድርጅት ነን ሲሉ የሚመሩትን ኩባንያም ተከላክለዋል። ዋና ስራ አስኪያጁም በኢሰማኮ ከቀረቡ ሪፖርቶች ውስጥ ያልተቀበሏቸው በልዩነት የወጡባቸው ነገሮች አሉ ብለዋል። አቶ ነጻነት ለትምህርት ቤት ጥገና የሚል ገንዘብ መስጠትን ጨምሮ የኩባንያ እርሻ ጣቢያዎች ከትምህርት ቤቶች ጋር ስምምነት ፈጽመዋል መባሉን ይስማሙበታል። ስምምነቶቹ የተፈጸሙት አካባቢው ለመጥቀም ተማሪዎች ራሳቸውን እንዲያጎለብቱ እንዲሁም ትምህርት ቤቶች የሚጠቀሙበትን ግብዓት እንዲያገኙ ለማድረግ እንደሆነም ያስረዳሉ። ነገር ግን ህጉን ተከትለን ነው፣ በግዳጅ አይደለም፣ በአግባቡ ተግባብተን እድሜያቸው የደረሰ ለይተን ከትምህርት ሰዓት ውጪ በሆነ መልኩ ነው የምንሰራው ሲሉ ክሱን ውድቅ ያደርጋሉ። ተማሪዎቹ ሲሰሩ የነበረው ቅዳሜና እሁድ እንደሆነ የሚናገሩት አቶ ነጻነት እርሻው ላይ የሚቆዩት ከጠዋቱ 2 ሰዓት እስከ 10 ሰዓት ገደማ መሆኑንም ይናገራሉ። ይህም ቢሆን ግን ቡና ለቀማ ላይ የተሳተፉት ከ18 ዓመት በላይ የሆናቸው ብቻ እንደነበሩ በአጽንኦት ያነሳሉ። የመጀመሪያ ደረጃ ትምህርት ቤት የሆነው ከ15 እስከ 18 ዓመት በላይ የሆኑ ልጆች አሉ ሲሉ መከላከያቸውን ያጠናክራሉ። ተማሪዎቹ በፍቃዳቸው ወደ እርሻ ጣቢያዎች ስለማምጣታቸው የሆራይዞን ማጣራት ያደረገ እንደሆነ ጥያቄ ቀረበላቸው አቶ ነጻነት ተማሪው በራሱ ፍቃድ ነው የሚሰራው፣ ግብዓቱንም የሚያገኘው ለራሱ ነው፣ እንደዚህ በአስገዳጅ ሁኔታ የሚሰሩበት
ሁኔታ አለ ብዬ አላምንም የሚል ምላሽም ሰጥተዋል። ከአዲስ አበባ ጎዳናዎች እየታፈሱ ሰዎች በተመለከተ የቀረቡ ክሶችን በተመሳሳይ ተቃውመዋል። እንደ አቶ ነጻነት ገለጻ ድርጅታቸው በምርት ስብሰባ ወቅት የሚያስፈልጉትን በሺዎች የሚቆጠሩ ሰራተኞች ለማግኘት ከክልልና ከፌዴራል መንግስት መስሪያ ቤቶች ጋር ይፈራረማል። ከደቡብ ምዕራብ ኢትዮጵያ ከፋ ዞን እንዲሁም ከሰሜን ቤንቺና ከደቡብ ቤንቺ ወረዳዎች ጋር የተደረጉ የሰራተኞች ምልመላ ስምምነቶችን በማስረጃነት ለቢቢሲ አቅርበዋል። ስምምነቶቹ የሚመለመሉ ሰራተኞች እድሜያቸው ከ18 በላይ መሆን እንዳለበት ያሰፈሩ ናቸው። ያጓሯቸው የሆራይዞን የእርሻ ጣቢያ የስራ ቅጥር ማስታወቂያዎችን በተመሳሳይ መስፈርት አካተዋል። ዋና ስራ አስፈጻሚው ከአዲስ አበባ ከተማ አስተዳደር ጋር በተያያዘ ያቀረቡት በከተማ የሴቶችና የህፃናት ማህበራዊ ጉዳይ ቢሮ የተጻፈ ምስጋና ደብዳቤ ነው። ዋና ስራ አስፈጻሚው መስረጃዎቹን ያቀረቡበት ዕለትና ደብዳቤ የተጻፈበት ቀን ተመሳሳይ ነው። መስከረም 21 ቀን 2018 ዓ.ም የተጻፈው የምስጋና ደብዳቤ የሆራይዞን ፕላንቴሽን በመዲናዋ ለማህበሩና ለኢኮኖሚው ችግር ተጋላጭ የነበሩ ከ2000 በላይ ወጣቶች በጊዜ የሥራ ዕድል ተጠቃሚ እንዲሆኑ ማድረጉን የሚገልጽ ነው። ይህ የተደረገውም ከመስከረም 2015 እስከ ታህሳስ 2017 ዓ.ም ባለው ጊዜያት እንደሆነ ደብዳቤ ያስረዳል። አቶ ነጻነት እንደሚናገሩት ከመንግስት ጋር በሚደረጉ ስምምነቶች አማካኝነት ሰራተኞች በሚመለምሉበት ወቅት የኩባንያው ተወካዮች በቦታው ይገኛሉ። ሁሉም ቦታዎች ላይ የራሳቸው ተወካዮች ይኖራሉ። እነዚህ ተወካዮች መልምለው በትክክል እድሜያቸው የደረሰ መሆኑን አረጋግጠው ተጭነው ብቻ ይመጣሉ ሲሉ ሂደቱን አብራርተዋል። ኩባንያው ከመንግስት የሚቀርቡለት ሰራተኞች በፈቃዳቸው የመጡ ስለመሆናቸው ያጣራ እንደሆነ ለቀረበለት ጥያቄ ምላሽ ሲሰጡ ሰራተኞች በሚመጡበት ሰዓት ልናደርግ የምንችለው ህጋዊ መሆኑን ማረጋገጥ ብቻ ነው። ሌላው ነገር በሙሉ የመንግስት አካል ኃላፊነት ነው ብለዋል። በዚህ መልኩ የመጡ ሰራተኞች በኩባንያው አሁንም ስራ ላይ ያልሆኑት የምርት ስብሰባ የሚከናወነው ለ3 ወራት በመሆኑ እንደሆነም ጠቅሰዋል። ዋና ስራ አስኪያጁ አቶ ነጻነት ፈቃደኛ ነኝ ብሎ መቆየት ከፈለገ እኛ ጋር መቆየት ይችላል። አይ ካለ ግን ምርቱን እንደጨረሰ ደግሞ መሄድ ይችላል። እኛ የምናስገድድበት አዋጅም ውልም ስለሌለ ማለት ነው ብለዋል። ቢቢሲ ከጎዳና ላይ ተይዘው ወደ ሆራይዞን ፕላንቴሽን የተወሰዱ ሰዎች በተመለከተ ከአዲስ አበባ ሴቶችና ህጻናት እና ማህበራዊ ጉዳይ እንዲሁም ከአዲስ አበባ ፖሊስ ምላሽ ለማግኘት ያደረገው ተደጋጋሚ ጥረቶች አልተሳካም። የቢሮ ኃላፊ ወይዘሮት ቆንጂት ደበላ ከከተማ ውጪ በመሆናቸው ምላሽ መስጠት እንደማይችሉም ገልጸዋል። የቢሮ ኮሚሽነር ኃላፊ በበኩላቸው ስለ ጉዳዩ ምንም መረጃ የለኝም የሚል ምላሽ ሰጥተዋል። የአዲስ አበባ ፖሊስ የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ደግሞ ጉዳዩን አጣርተው ምላሽ ለመስጠት ቃል ቢገቡም ከዚያ በኋላ የስልክ ጥሪዎችን አልመለሱም። የህግ ማዕቀፍ የህፃናት ጉልበት ብዝበዛና የግዳጅ ሰራተኝነት የሚያስብለው ምንድነው? የኢትዮጵያ ሰብአዊ መብቶች ኮሚሽን ከ15 ዓመት በታች የሆኑ ህጻናት ጫካ ውስጥ ያለ ደህንነት እንዲሁም ትምህርት ቆሞ እንዲሰሩ መደረጉን በመጥቀስ ድርጊቱ የህጻናት ጉልበት ብዝበዛ ስለመሆኑም ይደመድማሉ። ቢቢሲ ስለ ግኝቱ ገለጻ ያደረገላቸው 2 የህግ ምሁራን በበኩላቸው ጉዳዩን ከዚህ የከፋ ደረጃ ላይ ያስቀምጡታል። ከሰራተኞች ህግ ጋር በተያያዘ ጉዳይ ጥናት በማድረግ የሚታወቁት የአዲስ አበባ ዩኒቨርሲቲ የህግ መምህሩ ዶክተር መሐሪ ረድኢ ተማሪዎቹ ለቀማ ላይ ካልተሰማሩ የገንዘብ ቅጣት የሚጣልባቸው ከሆነ ጉዳዩ የህጻናት ጉልበት ብዝበዛ ብቻ ሳይሆን የግዳጅ ሰራተኛ ባህሪ ይኖረዋል ብለዋል። የሰብአዊ መብቶች ጥበቃና አውስትራሊያ በሚገኝ ዩኒቨርሲቲ ኦፍ ኖተርዳም የህግ መምህር የሆኑት ዶክተር ሂሩ ዌም ተማሪዎቹ ላይ የሚጣለው ቅጣት አጽንኦት ይሰጡበታል። ድርጊቱ አስገዳጅና ቅጣት ያለበት መሆኑ በዓለም አቀፍ ደረጃ አስከፊ የህፃናት ጉልበት ብዝበዛ ተብሎ የሚጠራ ምድብ ውስጥ እንደሚያስገቡትም ይገልጻሉ። በአውስትራሊያ ዩኒቨርሲቲ ስለ ዘመናዊ ባሪያነት የሚያስተምሩት ዶክተር ሂሩ ከአዲስ አበባ ጎዳናዎች ላይ የታፈሱ ሰዎች ጉዳይም የግዳጅ ሰራተኝነት ምድብ ውስጥ የሚገባ መሆኑንም ያስረዳሉ። ለዘፈቀደና ህገወጥ ስር የተዳረጉት እነዚህ ሰዎች የፈለጉት በነጻነት እንዲመርጡ የሚያስችላቸው ሁኔታ ላይ እንዳልነበሩም ያብራራሉ። እነዚህ ሰዎች እስረኛ ናቸው። በጣም በግልጽ ቋንቋ ሊመዘበር የሚችል ተጋላጭነት አለባቸው። ምክንያቱም የታሰረ ሰው ምንም ቢሉት ያደርጋል ይላሉ። ዓለም አቀፍ የሰራተኞች ድርጅት የግዳጅ ሰራተኝነት ጠቋሚዎች በሚል ካስቀመጣቸው ነጥቦች አንዱ ይሄ ተጋላጭነት መመዝገብ መሆኑንም ይገልጻሉ። ይኖሩበት ከነበረ ስፍራ ወደ ሌላ አካባቢ እንዲጓዙ መደረጉም ድርጅቱ በጠቋሚነት ካስቀመጣቸው ማሳሰቢያዎች አንዱ የሆነ እንቅስቃሴ ገደብ የሚያሟላ እንደሚያደርገውም አክለዋል። ተጠያቂነት መቼ ይመጣል? የኢትዮጵያ ሰብአዊ መብቶች ኮሚሽን የህፃናት ጉልበት ብዝበዛ እየተፈጸመ መሆኑን ሲደርስበት በአፋጣኝ መቆም አለበት በሚል ግኝቱን ለተለያዩ የመንግስት መስሪያ ቤቶችና ለእርሻ ጣቢያዎች ማቅረቡን አቶ ይድነቃቸው ይናገራሉ። ይህንንም ተከትሎ ህፃናቱ ቡና ለቀማ ላይ የመሰማራት ተግባራት ሙሉ በሙሉ መቆሙን እንደተረጋገጠ ያስረዳሉ። ትምህርት ቤቶችና እርሻ ጣቢያዎች የነበራቸው ውል እንዲፈርስ ተደርጓል የሚሉት አቶ ይድነቃቸው የኦሮሚያ ክልል ትምህርት ቢሮ ተማሪዎቹ ባሰማራት ትምህርት ቤቶች ርዕሰ መምህር ላይ አስተዳደራዊ እርምጃ መውሰዱን እንደገለጸም ጠቅሰዋል። ይህ ድርጊት ለማስቆም በረጅምም
በአጭር ጊዜም በአፋጣኝ የሚወሰዱ እርምጃዎችን ለይተው ለኮሚሽኑ እንዲያቀርቡ ከተጠየቁ እርሻ ጣቢያዎች መካከል አብዛኞቹ መላካቸውን ገልጸዋል። አቶ ይድነቃቸው እንደሚያስረዱት ኢሰማኮ የህፃናት ጉልበት ብዝበዛ በተመለከተ እንዲተገበሩ ካቀረባቸው ምክረ ሐሳቦች አንዱ የህግ ተጠያቂነት ነው። የወንጀል ህጎችን የህፃናት ጉልበት ብዝበዛ ወንጀል አድርጎ ያስቀምጣል። ምንም ጥያቄ የለውም የሚሉት የህፃናት መብቶች አስተባባሪ ኮሚሽን በቀጣይ በሚደረግ ክትትል የዚህ ምክረ ሐሳብ አፈጻጸም እንደሚመለከትም ተናግረዋል። ቢቢሲ ከፍትህ ሚኒስቴርና ከኦሮሚያ ክልል ፍትህ ቢሮ መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። የጅማ ዞንና የሊሙ ካሳ አቃቢ ህግ ኃላፊዎች በበኩላቸው የህፃናት ጉልበት ብዝበዛም ስለተመለከተ የኢሰማኮ ግኝት እንደሚያውቁ ለቢቢሲም አረጋግጠዋል። የጅማ ዞን አቃቢ ህግ ጽህፈት ቤት ኃላፊ ዛህራ መሐመድ የኢሰማኮን ሪፖርት የሚመሩት መስሪያ ቤት እንዳልቀረበ ነገር ግን ስብሰባ ላይ ስለ ጉዳዩ እንደሰሙ ተናግረዋል። ቢሮአቸው ይህንን መነሻ በማድረግ በወረዳ ለሚገኙ ኃላፊዎች ስለ ህፃናት ጉልበት ብዝበዛ ስልጠና መስጠቱንም አክለዋል። የሊሙ ካሳ ወረዳ አቃቢ ህግ ኃላፊ የሆኑት ደቻሳ አብዱል ሰላም በበኩላቸው ሪፖርቱ ለመስሪያ ቤት መቅረቡን ገልጸዋል። ከወረዳው ጋር በመተባበር የተማሪዎች ቡና ለቀማ እንዲቀር መደረጉን የሚናገሩት ደቻሳ በሊሙ ካሳ ወረዳ ከሚገኙ 3 የሆራይዞን እርሻ ጣቢያዎች ጋር ንግግር ተደርጎ መግባባት ላይ እንደተደረሰም አስረድተዋል። የጅማ ዞንም ሆነ የሊሙ ካሳ ወረዳ አቃቢ ህግ ኃላፊዎች ከዚህ ጋር በተያያዘ በሂደቱ ላይ ያለ ወይም የተከናወነ የህግ ተጠያቂነት እንደሌለም ተናግረዋል። በሁለቱም ኃላፊዎች ዘንድ የተነሳው ምክንያት ስለ ድርጊቱ በቀጥታ አቤቱታ አልቀረበም የሚል ነው። የህግ መምህሩ ዶክተር ይሩ ይህን ሁኔታ የሀገሪቱ ህግ ስርዓት ያለበትን ክፍተት አንጸባራቂ እንደሆነም ይናገራሉ። በኢትዮጵያ የወንጀል ህግ ውስጥ የግዳጅ ሰራተኝነት በግልጽ ወንጀል ሆኖ አለመቀመጡን የሚያስረዳ ባለሙያው ህጉ ከዚህ ጋር አቀራራቢ ያላቸውን ድርጊቶች ለመመልከት አቤቱታ መቅረብ እንዳለበት እንደሚደነግግም ይጠቅሳሉ። የህግ መምህሩ በተለይም ከጎዳና ላይ ከታፈሱ ሰዎች ጋር የተያያዘ ጉዳይ ከሰብአዊ መብት አንጻር መመልከት ያዋጣል የሚል አቋም አላቸው። የእነዚህ ሰዎች ጉዳይ በወንጀል ሳይሆን በሰብአዊ መብት ጥሰት ነው የሚታየው። ምክንያቱም የግል ተዋናይ የለም፣ ራሱ መንግስት ነው። መንግስትን ምን ብለህ በወንጀል ትጠይቀዋለህ? የሰብአዊ መብት ጥሰት የምትለው በማለት ሐሳባቸውን አብራርተዋል።